ቃል ኪዳናቸውን ያፈርሳሉ። አዎ ኤሳው ቃል ኪዳኑን የእምነት ቃል ኪዳኑን የብኩርና ቃል ኪዳኑን እንዳፈረሰ በራበው ሰዓት አንተ ብኩርናህን ከሸጥክልኝ ነው ይህችን የምስር ወጥ ማበላህ ነው ተንኮለኛ ወንድሙ ያዕቆብ ለጊዜው የነበረው ረሃቡን ለመታገስ ሲል ብኩርና ለኔ ምንድነው አለና ሸጠለት ይላል በምስር ወጥ። ዛሬ ብዙ ብኩርናዎች ተሽጠዋል፣ ብዙ እምነቶች ተሽጠዋል፣ ብዙ ቃል ኪዳኖች ተለውጠዋል ተሽጠዋል። የድህነት ባሏን የድህነት ሚስቱን ትቶ ቃል ኪዳኑን አፍርሶ እንዴ አሜሪካ እንኳን ስንቱን ለያይቶታል ይባላል እኮ ለያይቶታል። ባል እዚህ ሚስት እዚህ ወይ ሚስት እዛ ባል እዚህ ይሆናል። በቃ ባክሽ አሜሪካ ተለወጠ፣ ሌላ ህይወት ይመጣል። ቃል ኪዳን ይፈርሳል። ብዙ ቃል ኪዳን ይፈርሳል። የቃል ኪዳንን ቀን ስናስብ እግዚአብሔር ከሰዎች ጋር የገባውን ቃል ኪዳን ስናስብ ወገኖቼ መጀመሪያ ላይ ከመውጣታችን በፊት እዚህ እኛ ከሰው ጋር ያለንን ቃል ኪዳን በኑሯችን ውስጥ ያለንን ቃል ኪዳን ጠብቆ መኖር አስፈላጊ ነገር ነው። ተፈጥሮ በቃል ኪዳን እኮ ነው የሚኖረው። ፀሐይ የተሰጣት ቃል ኪዳን አለ። ቀን እንድትወጣ ማታ ደግሞ እንድታርፍ ጨለማ በሰዓቱ እንዲመጣ ፀሐይ አንድ ቀን በእግዚአብሔር ላይ አላመፀች። ከቃል ኪዳኗ ተናውጣ ዛሬስ ለሊቱን ሙሉ አበራለሁ ብላ አታውቅም። በእግዚአብሔር ላይ አላመፀችም። ተፈጥሮ በእግዚአብሔር ላይ አላመፀም። ክረምቱን ጠብቆ በጋውን ጠብቆ ይመጣል። ሁሉም እነዚህ እኮ ከእግዚአብሔር ጋር ያላቸው ቃል ኪዳን ነው። በቃል ኪዳን ጸንተው ይኖራሉ። አራዊት እንስሳት በቃል ኪዳን እኮ ነው የሚኖሩት። እኛ የማያስቡ ይመስለን ይሆናል፣ የማያስተውሉ ይመስለን ይሆናል። ነገር ግን ቃል ኪዳን አላቸው። የኑሮ ስርዓት አላቸው ከእግዚአብሔር ተሰጣቸው። ትምህርት ቤት ገብተው የተማሩት አይደለም። አንበሳው የራሱን ልጅ አንበሳውን አይበላውም፣ አይገለውም፣ በክንድ አያደቀውም። እንዲበላ የታዘዘለት በቃል ኪዳን የተሰጠውን ሌሎቹን እንስሳት እንዲመገብ ያደርገዋል። ሕጉን ጠብቆ ነው የሚኖረው። ሰው ግን በቃል ኪዳን አልኖረም። ሰውን ይበላዋል፣ ይገለዋል፣ ያማዋል፣ ያሳጣዋል። አይደለም እንዴ? ሰውን ይበላል። እመቤታችን እኮ አንዱ ያዳነችው ሰው ይበላ ሰው አይደለም? ዛሬ የምናስበው እኮ አንዱ ባል በላይ ሰብን የተለመነችበት ነው። 78 ነፍስ ቅርጭምጭም አርጎ ይበላ። እንደውም የሱ ትንሽ ነው የሌላንተ ቢቆጠር በሽታ አይገባ አይቀርም። ሰው ሳንበላ አንቀርም። ቢላዋ እኮ አያስፈልግም ሰው ለመብላት። ተዘለዝሉት የለም እንዴ? ቡናው ላይ፣ ለቅሶ ቤቱ ላይ፣ ሰርጉ ላይ፣ ተውሱ ላይ ምን ስራ አለን? ሁሉ የሰው ስጋ ከመብላት ውጪ ሌላ ምን ስራ አለን? በተለይ በዚህ ዘመን ያለን ሰዎች በክርስትናው እኮ አልኖርንበትም። ክርስትናውን እንመስላለን እንጂ መቼ ኖር ነው? አልጀመርነውም እኮ። በላይ 78 ነፍስ በላ ሲባል እግዚኦ እንዴት ያለ ሰው ነው ብለን እናናትም ይሆናል። አረ በላህም ተፋንተስ ብዙ ነፍስ በልታል ሚዛን ላይ ቢወጣ የሱ እኮ እንደው ቀሎ ነው የተገኘው። ቀሎ ነው የተገኘው በእመቤታችን ጸሎት። ያ ቁራሽ ዳቦ መዝኖ ነው የተገኘው እኮ። ትንሹ ዳቦ የመጸወተ ትንሹ ዳቦ መዘነ ከ78 ነፍስ በእመቤታችን ቸርነት ነው። ዛሬ ይሄ ነው እንግዲህ እኛ ሰው ከሰው ጋር ያለው ቃል ኪዳን ዛሬ አይደለም እኮ ሰው ያፈረሰው። ይገርማቸዋል። በገነት ውስጥ የተፈጠሩት ሰው ብቻ አልነበረም። በገነት የተፈጠረው ፍጥረታት በሙሉ አራዊቱ፣ እንስሳቱ ሁሉም የገነት ፍጡራን ነበሩ። እግዚአብሔር ስራውን ሰርቶ እስከሚጨርስበት እስከ 7ኛው ቀን ድረስ ሁሉም የተፈጠሩት በገነት ነው። ለመጀመሪያ ጊዜ ከእግዚአብሔር ጋር የነበረውን ቃል ኪዳን ያፈረሰ አንበሳ አይደለም፣ ነብር አይደለም፣ ጦጣ አይደለችም፣ ግመል አይደለም። ከእግዚአብሔር ጋር የነበረውን ቃል ኪዳን ያፈረሰ ሰው ነው። ሰው ነው አፈረሰ። አትብላ የተባለውን በላ፣ ከቃል ኪዳን ወጣ። ወደ ምድረ ፋይድም ከተወረወረ በኋላ በሱ ምክንያት እንስሶቹም አራዊቱም ከገነት ወጡ፣ ወደ ምድረ ፋይድ ተወረወሩ። እዛም የመጀመሪያው ኃጢያት የሰራ አንበሳ ሌላውን እንስሳ በልቶ አይደለም። አቤል ቃየልን ገሎ ነው። የመጀመሪያው ቃል ኪዳን አፍራሽ ሰው ነው።
አፈረሰ ወንድሙን ገደለው ወንድሙን ገደለ ቃል ኪዳኑን አፈረሰ ከዛን ጊዜ የጀመር ይሄውና ወንድሙን በድንጋይ ገደለ እኛም ዛሬ በወንድሞቻችን ላይ ድንጋይ እንወረውራለን በቤተ ክርስቲያን ላይ እናምጻለን በካህናቱ ላይ እናምጻለን በሃይማኖት መሪዎች ላይ እናምጻለን በምእመናኑ ላይ እናምጻለን እንዲሁ እንዳመስናት ቤተ ክርስቲያንን እንኖራለን ይሄ ነው የእግዚአብሔር ወገኖች ቃል ኪዳን ማፍረስ ማለት እኮ ይሄ ነው ሌላ ምን አለው መሰላችሁ ዛሬ ወደ ቃል ኪዳናችን መመለስ ያስፈልጋል ማስተዋል ያስፈልጋል እንደ እግዚአብሔር እኮ ሁሉንም የሚቀጣ አምላክ ነው እግዚአብሔር እኮ በሁሉም ላይ የሚፈርድ አምላክ ነው ለምንድነው ሰው የእግዚአብሔርን ሥራ ሰራል ብሎ የሚቸገረው ሰው እኮ የራሱ ሥራ ተሰጥቶታል የፈራጅነት ሥራ የሱ አይደለም የቀጭነት ሥራ የሱ አይደለም የእግዚአብሔር ፈንታ እኮ ነው እኔ ብድራቱን ከፍላለሁ ብሎ የለም እንደ እግዚአብሔር ለምን ሰው አይታገስም እኔ በበድር ኃጢያት በሰራ ለምን ሰው አይታገሰኝም የሚቀጣኝ አምላክ አለ አይደለም እንዴ የሾመኝ አምላክ ያወርደኝ የለም እንዴ ሽረኝ የለም እንዴ የቀባኝ አምላክ ጸጋውን ይወስድ የለም እንዴ ለምን አንዱ በሌላው ላይ ጣቱን ይጠቁማል የእግዚአብሔር ወገኖች ይሄ ሁሉ ቃል ኪዳን አፍራሽነት ነው ቃል ኪዳናችን እያፈረስን ነው አዎ ስለዚህ ወደ ቃል ኪዳናችን እንመለስ ቤተ ክርስቲያን ከክርስቶስ ጋር የምንገናኝባት የቃል ኪዳናችን ናት እኮ የሲኦል ደጆች ሊያጠፋት ሊያናውጣት አይችሉም ብሎ ቃል ገብቶላታል ፈተና እንዳለ እናውቃለን አዎ ፈተና የሌለበት እምነትማ ምኑን እምነት ይሆናል ፈተና የሌለበት ክርስትናማ ዋጋ የለውም ባዶ ነው ክርስትና በፈተና ነው ወርቅነቱ የሚታወቀው በእሳት ተፈትኖ ነው ክርስትናውም እንዲሁ በእሳት እኮ ነው አባቶቻችን ሐዋርያት እኮ በሄዱበት አደባባይ በወጡበት መድረክ ቪቫ ሆይ ሆይ እልል ተብለው አልተጨበጨበላቸው አልተዘመረላቸውም አልተዘፈነላቸውም አዎ በገመድ ነው የተጎተቱት ወደ እስር ቤት ነው የተጣሉት አዎ ሂዱልን ነው የተባሉት ከጌታ ጀምሮ ሂዱልን አይደለም እንዴ ያሉት ውጣልን ከከተማችን እኮ ነው ያሉት ውጣልን ዛሬም እኮ ዓለም ይሄን እኮ ውጡልን እኮ ያለን ነው ሂዱልን አዎ ስለዚህ ለምን ሰው በቃል ኪዳኑ አይኖርም እግዚአብሔር የሚፈርድ አምላክ ነው ማናችንም በማንም ላይ ጣታችንን እንጠቁም ወንጌል አይፈቅድልንም አዎ እግዚአብሔር ይሄን ቃል አያዘንም አንተ ማን ነህ ይላል እኮ እግዚአብሔር ቃል አዎ ሌላውን የምናማ እህትሽን የምታሚ ወንድምህን የምታማ የሃይማኖት አባትህን የምታማ የምትሳደብ አንተ ማን ነህ ነው እኮ የሚለው ወንጌል ማን ነህ በወንድምህ በሰደብከው ባማኸው አይን ውስጥ ጉድፍ ነው ያለው ባንተ አይን ግን ምን አለ ይላል እግዚአብሔር ቃል ምሰሶ እግዚአብሔር ያሳያችሁ ምሰሶና ጉድፍ ምን ያህል ርቀት አላቸው በሰው አይን ውስጥ ያለውን ጉድፍ ለማውጣት መጀመሪያ በእኛ አይን ውስጥ ያለው ምሰሶ መነሳት አለበት ይሄ ነው የእግዚአብሔር ወገኖች እንደ ክርስትና መኖር ከፈለግን እመቤታችን የቃል ኪዳን ልጆች ነን የኪዳነ ምሕረት ልጆች ነን ካል ይሄን ማወቅ ያለብን እግዚአብሔር ወገኖች መማር ያለብን እኮ ይሄን እውነት ነው እኮ ምን ጎዳት ከሆነ ምን ከተላት ከሆነ እኮ በምግባር ለነመስላት ነው የሚገባ አዎ አልፈረደችበትም እኮ እሷ በበላይሰብ አዎ እንግዲህ ሰው እየበላ የሚኖር ነበር እንግዲህ የአይምሮ ችግር ደርሶበት ነው በሽተኛ ነው ሰው ያረደ ይበላል